ያተሽዋል። ይሄንን ስናገር ያው ሚዲያ ፊት ለፊት ነው የምናገረው። ልጄን ግን በጣም ነው መወዳት። ልጄ ላይ ምንም አይነት ያለ አባት እንድታድግ አልፈልግም። ልጅን በአባትነቷን አምና መስጠት አለባት። እኔ ግን ላገኛት አልቻልኩም ተከልክያለሁ እያለ ቢኒያም አቤቱታ 3 ቪዲዮ ተሰራ ወለደች ከተባለ በኋላ ግን አንድም ጓደኛ እንደው ስንት ሚስጥር ሲያወጣ ምጥ የተያዘችበትን ቪዲዮ እሷን ብትሆን ቲክቶክ ላይ ወይም የሆነ ቦታ ላይ እመብርሃን በሰላም ገላገለችኝ ብላ እውነት ካላት ለምን አልፖስተችም? እርጉዝ ሆና እኮ ምንቅ ስትልብን ስንት ጊዜ ቆይታለች አይደል እንዴ? ስለዚህ ብሩክ አለማየሁን ለቀቅ፣ በቃ ወደ ብሩክ ጋር አታነካኩ ጋይስ። አይደል? ትክክል አይደለም እንዴ? አንዴ ጨረቃዬ፣ አንዴ ምናምን የሚስቱን ስም ትወስዳላችሁ፣ የእሱን መልክ ትመስላለች ትላላችሁ። እንዴ እናንተ አላበዛችሁትም እንዴ? ሰላም ጤና ይስጥልን እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው ቤተሰቦችዬ። ዛሬ ጨረቃዋና ንጉሱ ቀርተዋል። ለምን አይዶኖ አላቅም። ሃይማኖት ታደሰ በወጣሽበት ወዴት ሄድሽ ጥያቄ ነው ጋይስ። ዛሬ መለኛው አንድ የምስራች ነገረን። መጣላት አንድ ሰው ነው እንዲህ ብሩክና ሃይሚን ሊያጣላ የፈለገው። አይመሌ ወንድሜ ሲያወራ እኮ ያስቀኛል። ወይኔ ዛሬ በጣም ነው የሳቅኩት። በጣም ነው ግን እንትን ያልኩት። ግን አንዳንድ ቁም ነገርም ጫወት ብሎ ወጥቷል። እንግዲህ ብሩኬ ሽምግልና እንዳሰበ ሽምግልናውም እሺ እንደሚባል ከትናንት ወዲያ እሱ ጨልፍ አድርጎ ነግሮን ነበረ። እውነታውን ደግሞ ይኸው መለኛው እንግዲህ ቡታጅራ ተገኝቶ ዛሬ ያው ሽምግልና ውስጥ ሀብቴና መለኛው ይኖሩበታል ብዬ ተስፋ አደርጋለሁ። ምክንያቱም እንደ አባትም ሆነው ስላሳደጉት ማለት ነው። ብሩክ አለማየሁን አስተያየትም ሰጥቷል። ምክንያቱም የሃይማኖት ወንድም ብሩኬን ሊመታው መቶ አገጩን ይዞ ምናምን ብሩክ በፈገግታ እንደሸኛው ሲያይ ይሄ ያሳደግኩት ልጅ ማለት ይሄ ነው ብዬ እንድኮራ አድርገኸኛልና ቡቡዬ በጣም ነው የምወድህ ብሎ ወንድምየው እንግዲህ ዛሬ ቆሞ ተናግሯል። ሃይማኖት ታደሰም ከመሄድ እንድትድን ያደረጋት ኤፍሬምም ተባብሯል እዚህ ጋር። ምክንያቱም ላለመሄዷ ዋና ምክንያቱም ኤፍሬምም ነው ብሎ ተናግሯል። እንግዲህ ያው ሚስጥራቸውን የሚያውቁት ሁለቱ ናቸው። ዛሬ ላይ ግን ለምን ቀራችሁ ሃይማኖትና ብሩክ አለማየሁ? ምን አጋጠማችሁ? ምን ይዛችሁ ልትመጡ ነው? እኛ እኮ ጨነቀን እኮ ጋይስ፣ ጨነቀን። አሁን ቢኒ ዛሬ ማለት ነው መተህ በዚህ ልክ ትከሳ 3 መጣህ እኮ በቃ አንዴ እንኳን እውነት አንተ አሁን ልጅህ እንደው ልጅህ ይህን ቪዲዮ ራሱ አድጋ ስታየው ራሱ እንዴ አባቴ እንዴት ነበረ ከእናቴ ጋር የነበረው ሁኔታ እንድትል እኮ ነው ያደረግ ያለው። እዩ ብትከለክል እንደው እዩ ጋር ፍቅረኛዋ ነህ ባሏ ነህ ይሄ ልጅ የብሩኬ ነው ብላ ብታሳበብም እንኳን እውነት እንደሆነች ተደብቃ አትቀርም። ግን በዚህ ልክ ደግሞ እዩ ማለት ነው እንዲህ ሽምጥጥ ያለ ውሸት የያዘችው ምን ይመስላችኋል ቤተሰቦች? ምን ይመስላችኋል? እስካሁን ድረስ ደግሞ ተጨንቃችሁ በቃ ወይኔ ብሩክ ቅድስት ኪዳነ ምሕረት ወይ ነፃ አውጩ። ኧረ ወደዛ አትፍሩ። ምን በሽታ አይደል ይሄን ያህል? ያለማየሁ ልጅ ቀብራራ ከሆነም በቃ ያሳድጋል። ምንድን ነው ብርቅ ነው እንዴ? ያድጋል። የምሬን ነው። ያለቀ ጉዳይ ነው። ከሆነም ነው የምላችሁ። ግን ሲጀመር አይሆንም። እንዴት ይሆናል? ቆይ በምን እንዴ ሰው በማስከር ይሆናል እንዴ? ቢሰክር ለራሱ ጥሩ ግንኙነት አያረጋትም። ልጅ የሚያስወልድ ግንኙነት አያደርግም። ሲጀመር ነካክቶ ነው የሚተዋት። አለቅ። እውነቱን ነው የምናወራው ጋይስ። በጣም ተጨንቃችሁ ኮመንት ስር የምትሉት ቡቡዬ ፈጣሪ ያውጣ ፈጣሪ። ኧረ አትፍሩ ጋይስ፣ አትፍሩ። እውነት የብሩክ እህቶች አትፍሩ። ምንም አይመጣም። ነፃ ነው የሚወጣውን ብሩክ ታያላችሁ። እንዲሁ ከምላሴ ፀጉር ይነቃል። ይሄ የእዩ ልጅ ማለት ነው የብሩክ አለማየሁ እንኳን ልጁ ሊሆን ቀርቶ አይደለም ሽታውም አያገኘውም። ሲጀመር እዩና ብሩክ የተገናኙት መቼ ምን ዘመን ሩቅ እኮ ነው። ከዛ በኋላ እንኳን ቲክቶክ ላይ እንኳን መች ሰርተዋል እንዲህ ጋይስ አላቸው። ቲክቶክ ላይ ከነ ሶስና ጋር ምናምና ነው እንጂ እኔ ያየሁት። እና ደግሞ የሆነች ከንትና አሁን የሆነች ፀጉሯ ወደፊት የመጣው ምናምን እሷ የእንትና እህት ናት መሰለኝ። የምንድን ነው የመለኛው ሚስት እህት ትመስላለች። ነገር እንደዛ ነገር ትመስለኛለች። ብቻ እነሱ ናቸው ያዩኋቸው። ከዛ በኋላ ግን እሷን ያላየኋትም እዩ ማለት ነው። ስለዚህ እንዴት ነው ልጅ ለመውለድ ደረጃ ላይ የሚደርሰው ብሩኬ? እንዴት? እሺ ማለት አንድ ሰው መቼስ ሳትወዱት የሆነ ፍቅር ሳይኖራችሁ እንዴት ነው አብራችሁት የምትተኙት? እንዴት ነው አብራችሁ ይህን ድርጊት የምታደርጉት? ስለዚህ እዚህ ቦታ ላይ ብሩክን እንዲህ ይሆናል ብላችሁ ስላችሁት
ጭንቅላታችሁን የምታስጨንቁ ሰዎች ማለት ነው ምንም እንዳትጨናነቁ። በእርግጠኝነት ዛሬ አሁን ቀርተዋል፣ ነገ ምን ይዘው እንደሚመጡ አይታወቅም። ወይ ሀይሚት ወጣች ይባላል፣ ስለ ልጁ ይነገረኝ ትላለች፣ መታወቅ አለበት ልትል ትችላለች። ትናንትናም ጀምረው ስለነበረ እነሱ እኮ የሆነ ነገር ሲጀምሩ ቴረር ይለቁና አንድ ቀን ጋብ ይፈጥራሉ፣ ይጠፋሉ። ለዛ ነው ዛሬ አሁን በዙሪያቸው ያሉ እነ ፍፄም ሆኑ እነ ኤፍሬም ይኸው የሉም፣ ጥፍት ነው ያሉት በአንዴ ማለት ነው። እና በምን ነገር እንደሚመጡ አናቅም። ብቻ ግን ብሩክ ሰላም መሆኑን ያው ነይ ጠዋት የወጣው የት ነው ያለሽው እያለ ሲል አይተናል። እንግዲህ ሃይማኖት ደግሞ ያለችበትን ነገር እንግዲህ አናቅም። እውነት ማለት ይከብዳል። አንዳንድ ጊዜ ሰው ግምት ውስጥ ማስገባት በጣም ከባድ ነው። እና ቢኒያም እያወራ ያለው ነገር ምንም ሰማይ ፎቅ በቃ እንዴት ብሎ በአረብኛ ፎቅ አልኳችሁ፣ ሰማይ ፎቅ ምንም የማይገናኝ ነገር የአባትነት እንዴት ቆይ እዩ አሁን ብትከለክለው ቤተሰብ አያስገባውም እንዴ? ከሱ ጋር ሆና እንደው ከሱ ጋር እሺ አልኖረችም፣ በቤተሰብ ጋር ሆና መቼስ አንድ ጓደኛችሁን አሁን እንደው እንበልና አሁን ማለት ነው ሃይማኖት ታደሰ እንደው ከብሩክ እርጉዝ ነች ቢባል ሙሽዬ ጋር ሆነ ሙሽዬ ጋር ሄዶ መግባት አይቻልም? ይቻላል። አሁን መለኛው ቤት ወንድምህ እንደዚህ ነው ብሎ አሁን መለኛው ቤት መግባት አይቻልም? ይታወቃል እኮ እች ልጅ መቼስ ቤተሰብ ይኖራታል፣ ወንድም ይኖራታል። ስለዚህ አንድ ወንድሟ ጋር እንኳን የማይሄደው ለምንድን ነው? ቪዲዮ ደቅኖ ብቻውን እየመጣ ትትትት ብቻውን እየመጣ እኔ ከብሩክ የሚያገናኘኝ ይሄ ነው ሸቀልክ። አይበቃህም እንዲ? እስኪ ሚስትህን ይዘህና ደግሞ ልጅን ተወት ለቀቅ አድርገው። በቃ አለቀ። ምንም ብሩክ የባሉ አለበት። እናንተ ዝም ብላችሁ እስካሁን ድረስ መልኩን ትመስላለች እንዴት ትመስላለች እንዴት ትሆናለች ትላላችሁ። የሚያሽቃብጥላችሁ ሰው ስላለ በጨረቃ ፋሚሊ ሲሆን የሚያሽቃብጥ ሰው ስላለ ኩብዞች ናችሁ እኮ ግን አይገርምም? ስለዚህ ብሩክ አለማየሁን ለቀቅ አድርገው ማለት ነው። ልጅህም ሆነም አልሆነም ወጥረ እዛው ተናገር። ሱሪን ስትፈታ ብሩክ አለማየሁ ነበር እንዴ? አልነበረም አይደል እንዴ? መቼስ አንተን አስፈትቶ እሱ አንተን ልጅ እንድትወልድ አያደርግም በእርግጠኝነት። ስለዚህ ብዙም የማይሆን ነገር የመጣ ከምቻክስብን የእውነት ወልዳለች አልወለደች የሚለውን ነገር በአንተ በቪዲዮ ለምን ይዘህ አትመጣም? አሁን እነ ብሩኬና እነ ሃይሚ ሲሄዱ በእርግጠኝነት ዲኤንኤ ምርመራ የሚኬደው አይቀርም አይደል እንዴ? ነው ቤት ድረስ ሄዶ ነው የሚመረመረው። አይዶ ነው አላውቅም። ወይም ደግሞ እኔ እንጃ ብዙ ነገር እየደበቃችሁ እየሸወዳችሁ ነው ባይዘወይ ማለት ነው። እኛ የ9 ዓመት ጥጦ ምንጠባ አይደለንም። ብዙ ነገር ብዙ መከራ አልፈን ነው እዚህ ደረጃ ላይ እንዲህ ቁጭ ብለን እናንተን እያየን የምናወራችሁ ማለት ነው። እያንዳንዷን ነገር እንደማያውቅ ሰው እየሸወዳችሁ ብዙ መንገድ አትጓዙ። ባጭር ለመመለስ ሞክሩ። አንዳንዴም የኦዲየንስን ስሜት ማዳመጥ ግድ ይላችኋል። ስለዚህ በዚህ ልክ መውለዷ እንኳን ያልታየችን ሴት የፍቅረኛ የሚስቴ እኔ የልጅነትን ወደፊት የምትወልደው ልጅ ራሱ ቢሰማ ምን ይልሃል? ወደፊት እንደው በተስፋ ወደፊት ምን ማለት ይሄ ምንድነው? ሞኝና ወረቀት የያዘውን አይለቅም ይባላል። ቪዲዮ ላይ እንደሆነ የሰፈረ ነገር የዛሬ ስንት ዓመቱ ይወጣል። ስለዚህ አንዳንዴ ለምናደርገው ነገር ጥንቃቄ መፍጠር አለብን። ብሩክ አለማየሁ ለአንዴና ለመጨረሻ እዚህ ማለት የማይወጣው ነገር ውስጥ ገብቷል። እንደምንም ብሎ ይወጣዋል ብለን ተስፋ እናደርጋለን ከእግዚአብሔር ጋር። ይሄ ተስፋ ደግሞ ከወጣለት በኋላ ሚስቱንም እንደሚያገባ ዛሬ ወንድሙ ተናግረዋል። እሱም ደግሞ ከዚህ በኋላ እንደዚህ አይነት ትርኪ ምርኪ ቦታ ላይ እንደማይገኝ ተናግረዋል። ብሩኬ ገዳሞችን ወደፊት ለመሄድ ሞክራለሁ ብሏል። እንግዲህ የልብህን መሻት ይሞራልህ ነው የምለው ብሩኬ ማለት ነው። ሃይማኖትም ልቦና ይስጣት፣ ሙሽዬም ልቦና ይስጣት ብላለች። የሰው ወሬ እንዳሰማ በትንሽ በትልቁ በቃ ብሩክ አያረግም ብላ ሙሉ ልቧ እንድታምነው ያድርጋት ፈጣሪ። ይሄ መልካም ምኞቴ ነው። ብሩክም እንደዛው። እኔም አንዳንድ ጊዜ የሰው ወሬ ሰማ ነበር በፊት፣ አሁንም አለብኝ አልለቀቀኝም ግን እኔ ሞር እንደሷ እንደ ሃይሚ አልሆንም ብሏል። እና አንዳንድ ጊዜ ምን መሰላቸው የሰው ወሬ በቃ አሁን እሷ እንዲህ ከሆነች ምናምን ተዋት ፍታት ምናምን የሚባል ነገር አለ። ይሆናል እኮ ምናምን ብላችሁ በቃ ጭንቅላታችሁ እንድታምኑ ምትሆነዋለ። በሃይሚ ቦታም አንቺ እኮ እሱ እንደዚህ ነው፣ ብሩክ እኮ እንደዚህ ነው፣ እንደዚህ እየሆነ ነው ምናምን በቃ ብዙ ስለ ብሩክማ የሚወራው ብዙ ነው እኮ። ያ ሁሉ ነገር ሃይማኖት እየሰማች እውነት እያደረገች እየተረጎመችው ጭንቅላቷ ውስጥ ከመጣ ጭራሽ እሱ ጥላቻ ነው የሚያድርባት ብሩክ ላይ ማለት ነው። የነበራት ፍቅር እንዲያንስና ጥላቻዋ እንዲበዛ ነው የሚደረገው ባይዘወይ ማለት ነው። ምክንያቱም ስለሱ መጥፎ የሚያወራ በጣም ብዙ ነው ያለው፣ በጣም ብዙ። ስለዚህ ይህን ነገር ደግሞ አንቺ ለአንድ ለፈጣሪ ሰተሽ አንቺ ብሩክን አግብተሽ ብሩክ አንቺን በዳይ ወንድ ከሆነ እኛ የማዳም ቅመሞች ከጎንሽ ነን።
ከጎንሽ ነን። አሁን ካለሽበት በላይ እንሰቅልሻለን። ምንም ችግር የለብንም። ለተጎዳ ሰው ደራሾች ነን። እግዚአብሔርን ነው የምላችሁ። ለተጎዳ ሰው የማዳም ቅመም ደራሽ ናት። ደራሽ የምሬን ነው የምነግራችሁ። ስለዚህ ብሩክ አለማየሁ ደግሞ ፈጣሪውን የሚፈራ እናቱን የሚያከብር እህቶቹን የሚያከብር ለትንሽ ለትልቁ ዝቅ ብሎ በቃ ፈጣሪውን የሚያመሰግን ወንድ ነው። ስለዚህ ለሃይማኖት ታደሰ እኔ ከብሩክ አለማየሁ ውጭ ምንም አልመኝላትም። ያለባትን ጸባይዋን ኮትቷን ወደዛ ለፈጣሪዋ ሰታ በእምነት ከብሩክ ጋር እንድትቀጥል ነው የምፈልገው። ጋይስ ወጣም ወረደም ወደዛም ወደዚህም አሁን ተዘጋጁ ለሰርጉ ማለት ነው። የእውነት ብሩኬ ካገባ ሃይሚ ጋር አብሮ ከኖሩ ምናምን ጎጆ ለማስወጣት ተዘጋጁ። እግዚአብሔርን መዘጋጀት አለብን። የምሬ ነው የምላችሁ። የፈለገ ነገር ይሁን ለሰርጋቸው ጊዜ እኛ የማዳም ቅመሞች አንድ ታሪክ እንሰራለን። አንድ ታሪክ የሃይሚ በጎችም የብሩክ ላሞችም ሰምታቸዋል። ያው ስማችን ስለሆነ ብዬ ነው እንደዚህ የምላችሁ፣ ቅር እንዳያላችሁ ጋይሶች። እውነት የምሬን ነው የምነግራችሁ። እውነት ሃይሚና ብሩኬ አሁን እውነት ብሩኬ ሽማግሌ ልኮ ምናምን የሆነ እንትን ካሉ በቃ የሆነ ነገር ላይ ከሆኑ በእኛ ስም አንድ ነገር ማድረግ አለብን። ምንም ይሄ ኖርማል እኮ ነው። አንድ ሎሚ ለ50 ሰው ሸክሙ ነው ምንድነው የሚባል ተረት አለ እና ምንም ያወጣሉ ብንባል ምንም ችግር የለውም። ሰርግ ቤት አሁን ለምሳሌ አገር ቤት ሆናችሁ ብትጠሩ ትሄዳላችሁ። ስትሄዱ ባዶ እጃችሁን አትሄዱም አይደል እንዴ? ስለዚህ እንደዛ ብለን ማሰብ ነው ያለብን። ስለዚህ በሃይሚ በኩልም በብሩክ በኩልም እንደው የጨረቃ ፋሚሊ ይሄን አደረገ እንድንባል ነው የምንሆነው። እግዚአብሔርን ያድርሰን። ለዛ ብቻ ቤተሰቦች የምር በሰላም ያድርሰን። ሰርግና ሞት አንድ ነው። ይሄንን በማለቴ ደግሞ የሆነ እንትን እንዳይላችሁ የሆነ አላ አይደል አንዳንዴ የምታወሩትን የማታውቁ ሰዎች ስላላችሁ ይሄ ማለት ክብር ነው። በቃ ክብር። እውነት ሃይሚና ብሩኬ ስለተጋቡ የሆነች ነገር እንትን ብንል በጣም ነው ደስ የሚለው። ብቻ ያድርሰን እዛ ቦታ ላይ ወሬ እንዳይሆንብኝ ለኔ ማለት ነው። አመሰግናለሁ ቤተሰቦች። ባይ ቢኒና ብሩኬ እውነቱን አውጡ።